የአልሻራ መንግስት ሶሪያ አሁን ላይ ያለው መንግስት እሱም ተባባሪ ነው። ጥቃቱ እንዲሰነዘር ኦፕሬሽኑ እንዲደረግ ለዘመቻው ድጋፍ አድርጓል። ዲስኦርደር መኖርና እየጎለበተ መምጣት ምናልባትም በከፍተኛ ሁኔታ ሴኩሪቲ ዳይላማውን ከፍ አድርጎታል። አሜሪካ የሶሪያ ፖለቲካ ውስጥ ሰላማዊ በሆነ መንገድ ገብታለች። አልሻራ ይደግፋታል። አሜሪካን አብራ ነው የምትሰራው። የፑቲን መንገድ ይሄ ነው። ፑቲኒዝም ጥንታዊነትን በዘመናዊ ውስጥ ለመጨመር መሞከር፣ ከምዕራባዊ ሴቶች ጋር ያፈነገጠ መሆን። ፑቲን ባይዞ ጠንከር ያለ ንግግር መናገር የጀመሩት በሙኒክ ሴኩሪቲ ኮንፈረንስ ላይ ነው። ሁሌም ደግሞ አማራጮች ሲኖሩ ለድሃና ለግሎባል ሳውዝ ሁሌም ቀዝቃዛው ዓለም ጦርነት ላይ እንደነበረው የተሻለ እድልና የተሻለ ዓለም ለማየት አማራጮች መኖር አለባቸው። ዓለምን የሚመስል ዲፕሎማሲና ስትራቴጂ መቅረጽ በዚህ በምንለው ዓለም ውስጥ ተሳታፊ ለመሆንም እድል ይሰጣል። ብዙውን ጊዜ የዓለም ስርዓት ለውጦች ለአፍሪካ በረከትም መርገምም የፈጠሩበት ሁኔታ አለ። እዛ ቀጠና ላይ ፓወርፉል የሆነ አገር ታሪክ ያለው ያስፈልጋል። ስለዚህ የአሜሪካ መንግስት ደግሞ ይሄን የሚጠብቅለት ኃይል ይፈልጋል። ኤካይንድ ኦፍ ኢትዮጵያ ሲሪየስሊ ጠጠሯን እየጣለች እንደሆነች የሚያሳዩ የዲፕሎማሲ ጉዳዮች አሉ። ጤና ይስጥልን ተመልካቾቻችን፣ ዓለም አቀፋዊ ጉዳዮችን የምንዳስስበት ኤንቢሲ ዓለም አቀፍ ተጀምሯል። ዛሬ የኢዮብ ዘር ዘውዴ እዚህ ይገኛል። እንኳን ደህና መጣህ ኢዮብ። እንኳን ደህና ቆየህ። ደህና ነህ? አለሁልህ። ያው እንግዳ ስላልሆንክ ብዬ ነው በተደጋጋሚ ስለጋበዝኩ። ዛሬ በዋናነት እንግዲህ ዲፕሎማሲን በተመለከተ የአፍሪካ ቀንድ ጉዳዮችን በጠቅላላው የዓለም ጉዳይ ዲፕሎማሲ አሁን ላይ ምንድነው ምን ላይ ነው ያለው የሚለውን ከራሳችን ከኢትዮጵያ አንጻርም እንደዚሁም በዓለም ዙሪያ ያለውን ሁኔታ እንቃኘዋለን። ከዛ በፊት ግን ብዙ ሌሊቱን የተፈጠሩ ትልልቅ አፕዴቶች አሉ። በተለይም ደግሞ በዋናነት ዲፕሎማሲ ላይ እንቆያለን። ሰፊውን ሰዓት ለሱ ነው የምንሰጠው። ግን ከዛ በፊት መካከለኛው ምስራቅ ላይ ማን ትልቅ ክስተት አለ። ሶሪያ ያው ተመልካቾቻችን ኤክስፔክት ስለሚያደርጉ ነው። ሶሪያ በተለይም አይስ የሚንቀሳቀስባቸው አካባቢዎች ላይ ፓልሚር በሚባለው አካባቢ ላይ አሜሪካ ጥቃት ሰንዝራለች በሶሪያ ምድር ውስጥ። ያ ማለት የሶሪያ መንግስት ላይ ሳይሆን ያው የሶሪያ ግዛት ውስጥ አይስን ኢላማ ያደረገ ጥቃት ነው። የአሜሪካው ሴንትኮም ወይም ደግሞ ማዕከላዊ እዝ የሚባለው ኃይል ነው ወይም ደግሞ ይሄኛው እዝ ኮማንድ ነው ጥቃቱን የፈጸመው። እንደምታውቀው በሰሜን አፍሪካ በኤዥያ አካባቢ ያሉትን ቦታዎች እንደዚሁም በመካከለኛው ምስራቅ የሚንቀሳቀስ 21 ሀገራትን የሚያካልል ትልቅ እዝ ነውና እሱ ጥቃት ሰንዝሯል ሶሪያ ላይ ጥቃት የሰነዘረው እንግዲህ ከዚህ ቀደም ከሳምንት በፊት 2 የአሜሪካ ወታደሮችና አንድ አስተርጓሚ ኢንተርፕሬተር 3 ሰዎች ወይም የጦር አባላትን ህይወት አይስ ከቀማ በኋላ እንግዲህ እሱን ተከትሎ እየተፈጸመ ጥቃት ነውና አሜሪካ ሪቬንጅ አረጋለሁ ወይም ደግሞ አጸፋዊ ምላሽ ሰጣለሁ፣ በቀል እርምጃ አለ ተጠንቀቁ የሚል ሀሳብም ሰጥታ ነበረ። ፕሬዚዳንት ዶናልድ ትራምፕም በትሩዝ ሶሻል ሚዲያቸው ላይ እሱን ነበር ያስቀመጡት። መከላከያ ሚኒስትሩ ወይም ደግሞ አሁን የጦር ሚኒስትር የተባለው እሳቸው ፔት ሄግሴትም ጥቃቱን የሰነዘር ነው ለዛኛው እርምጃ በቀል በግልጽ ነው ያስቀመጡት። የበቀል እርምጃ ወስደናል አድርገናል፣ ብዙ እንግዲህ የአይኤስ አባላት ህይወታቸውን አጥተዋል የሚል ሀሳብ ነው የተሰጠውና ይሄ ምንድነው ብዙ የቀጠናዊ ሀገራትን ያስተሳሰረ ነውና የዮርዳኖስ አየር ኃይልም ተሳታፊ ነበረ ጥቃቱ እንዲሰነ ያው የአልሻራ መንግስት መውቀና አለው የዮርዳኖስ አየር ኃይልም ድጋፍ አድርጓልና ቀጠናዊ ስሜት ያለው ነው የሚለውን ያው አፕዴት ስለሆነ ተመልካቾቻችን ኤክስፔክት ስለሚያደርጉ ነው። ይሄ ነገር ከምናወራው ጉዳይ ጋር ስለሚገናኝ ነው። ሀሳብ ስትበት ሲዘለ የዚህ የአሜሪካን የውጭ ጉዳይ ፖሊሲ በተለይ ከሁለተኛው ዓለም ጦርነት በኋላ የምድርን ስርዓትና ፖለቲክስ ኢንፍሉዌንስ ሊያደርግ የሚሞክርበት ሊቆጣጠር የሚሞክርበት ሪያሊስቲክ ፖለቲካል ተውታልና እዛ ውስጥ አንደኛ የጂኦፖለቲክስ ጉዳይ ትልቁን ቦታ ይዛል። በየትኛው ጂኦግራፊ ላይ ምን አይነት የፖለቲካ ቡድን አለ፣ ከኔ ፎሪያን ፖሊሲ ጥቅም ጋስ ማንን እንደ አንከር ስቴት መጠቀም ይችላለሁ ወይንም ደግሞ ማንን ቀድሜ አታክ አረጋለሁ የሚለው ጉዳይ የሁለተኛው ዓለም ጦርነት የአሜሪካንን ከፍ እንድትል ያደረጋት በሁሉም መንደር ላይ መገኘት ወይንስ ደግሞ በጥቂት በተወሰኑ ቦታዎች ላይ የጂኦፖለቲክስ ሲግኒፊካንሳቸውን ብቻ እያዩ መሰረተ የሚሊተሪ የተለያዩ ጉዳዮችን አጠናክሮ መቀጠል በዛ አካባቢ ተፈላጊ በሆኑት ላይ ወይም ደግሞ ፕሮ አሜሪካን ፖሊሲ ያለውን የፖለቲካል ግሩፕ ማውጣት የፕሮ አሜሪካን ፖሊሲ የሌለውን ደግሞ በዓለም የፖለቲካ ኢኮኖሚና የዲፕሎማሲ ግንኙነቶች ውስጥ እንዲገለል ማድረግ በከፍተኛው የሰሩበትና አውሮፓ ውስጥ የበላይ የሆኑበት ሚድል ኢስት ላይ ደግሞ ከሁለተኛው ዓለም ጦርነት በተለይ የፓለስቲንና እስራኤል ኬዝ ላይ ከፍተኛ ተደማጭነትን ያገኙበት እንዲሁም ደግሞ ምስራቅ አፍሪካ ላይ በተለይ ኢትዮጵያን ለብዙ አመታት በመልካም ወዳጅነት የቀጠሉበት እንዲሁም ዌስት አፍሪካና ደግሞ ላቲን አሜሪካ ላይ እነዚህ የጂኦፖለቲካል ኖዶች አሏቸው።
ለዚሁም ውስጥ የሚፈጠሩ የትኛውንም አደጋዎች ያው የሚጠቀሙት ኦፌንሲቭ ሪያሊዝም የሚሉት አለ። ስለዚህ ጠላት ቀድሞ ከሚያጠቃ በፊት በእነዚህ ወሳኝና የጂኦፖለቲካል ሲግኒፊካንስ ወይም ደግሞ ቦታዎች ላይ ኖዶች ላይ ማንኛውንም አታክ የማድረግ ጉዳይ ነው። እነዚህ ኩነቶቹንና ኩነቶቹ የያዛቸውን አላባዎች አንተ በጣም ጥሩ አድርገህ ገልጸሃቸዋል። ግን ሁልጊዜም ፎሪን ፖሊሲና የዲፕሎማሲ ጥረቶችን ስንመለከት እነዚህ ሁሉ ዳታዎች ሲቁላሉ ምን አይነት የዓለም ገጽታን ይፈጥራሉ? የትኛው የፖለቲካል ቡድን የትኛው ቦታ ላይ ተጽዕኖን እየፈጠረ ነው? የትኛው የፖለቲካል ቡድንና ስርዓት ከየትኛው ላይ በየትኛው ቀጠና ምን አይነት አቋም ይዞ የሚለው ወሳኝ ይመስለኛል። በዚህ በጣም ክራይሲስ በማይለየው በተለይ ለብዙ ዓመታት ጭምር የሚድል ኢስት ክራይሲስ በማይለየው ቦታ ላይ የአሜሪካን መንግስታትና የአሜሪካን ፎሪን ፖሊሲ የሚሆኑ ያንን ተፈጻሚ የሚያደርጉ አካላት በተለያየ ጊዜ የሚወስዷቸው አቋም፣ በተለያየ ጊዜ የሚወስኗቸው የሚሊተሪ ውሳኔዎች፣ በተለያየ ጊዜ የሚያደርጓቸው ማናቸውም ከዓለም አቀፍ ሕግና ስርዓትን በጣሰ መልኩ ቢሆን ከዓለም አቀፍ ስርዓተ ሞራልም ጭምር የተለያየ ቢሆንም ባይሆንም ብሔራዊ ጥቅምን እስካስጠበቀ ድረስ ኦፌንሲቭ በሆነ መልኩ ማጥቃት የሚለውን እንግዲህ ከዚህ በፊትም ሲያሳዩን ነበር። አሁንም ጭምር ሴሪያ ላይ ጭምር አሳይተውናል ማለት ነው። ስለዚህ ይሄ ሁልጊዜ የጂኦፖለቲካል ሲግኒፊካንስ ከዛም በኋላ የብሔራዊ ጥቅምና የተለያዩ ጉዳዮች ተሳስረው የሚታዩበት የአሜሪካን ሁነኛ የፎሪን ፖሊሲ አፈጻጸም ዘዴ ነው ማለት ነው። ትክክል ነው። ሶሪያ ላይ እንደ አሁን ጥቃቱ ስለተሰነዘረም ብቻም ሳይሆን ጥቃቱ ያው የተሰነዘረበት ምክንያት አይስ ወይም ደግሞ አይስ የሚባለው አይስ ያው ኢስላሚክ ስቴት እንትኑ ነው። አይስ ሲባል ኢስላሚክ ስቴት ኢን ሲሪያ፣ ኢስላሚክ ስቴት አይል ሲሆን ኢን ሊቢያ እንደዚህ አይነት ነገሮች አሉ። ከአይስ በኋላ የሚጨመሩ ሌሎች ፕሪፊክሶች ወይም ደግሞ እነዚህ ሰፊክስ ምናምን የምንላቸው አይነት ነገሮች ትርጓሜያቸው ተጨማሪ በዛ ሀገር ላይ አይስ የሆነ ሀገር ላይ ከመጣ ለምሳሌ ኢትዮጵያ ውስጥ አይስ ካለ አይስኢ ምናምን ሊባል ይችላል። ብዙ ጊዜ አይስ አይልም ነው አይስ ሰዎች ስለሚሉ ነውና ከአይስ በተጨማሪ የሚመጡት የሚጻፉት ነገሮች እነሱ አገሩን ኤግዚስተንሱን አገሩ ያለበትን ቦታ ለማሳየት ነውና ይሄ አይስ ወይም ደግሞ አይል የሚባለው ቅድም ባነሳነው መንገድ የአሜሪካን ወታደሮች ህይወት ቀጥፏል በሚል ነው ፕሬዚዳንት ዶናልድ ትራምፕ በትሩዝ ሶሻል ሚዲያቸው ሲዝቱ ነበርና ለሱ አጸፋ ነው የሚል እንትን ነው ያላቸው። የአልሻራ መንግስት ሶሪያ አሁን ላይ ያለው መንግስት እሱም ተባባሪ ነው። ጥቃቱ እንዲሰነዘር ኦፕሬሽኑ እንዲደረግ ለዘመቻው ድጋፍ አድርገዋል። ቅድም ያነሳናቸው ጎረቤቶችም እንደዚሁ ድጋፍ አድርገዋል። ትልቅ የጦር እንቅስቃሴ አድርገው ነው። በአብዛኛው ይሄ በማዕከላዊ ሶሪያ አካባቢ የተፈጸመ ጥቃት ነውና የበሽር አልአሳድ መንግስት ልክ ባለፈው አመት በዚህ ዲሴምበር ላይ ነው አይደለ የተገረሰሰው። ከዛም በኋላ አሜሪካ የሶሪያ ፖለቲካ ውስጥ ሰላማዊ በሆነ መንገድ ገብታለች። አልሻራ ይደግፋታል። አሜሪካን አብራ ነው የምትሰራው። ምክንያቱም አልሻራም ኦፍ ኮርስ ጥሩ የፖለቲካ ግንዛቤ ያላቸው እንደሆኑ ይሰማኛል በአሁኑ ሰዓት። በእርግጥ ከዚህ በፊት ከተለያዩ ኃይሎች ጋር ከነ አልቃይዳ ከነ አይስ ጋር ሰርተዋል በሚባል ስማቸው ይጠፋል። ኦፍ ኮርስ የእሳቸውም ኃይል ከተለያየ ድርጊት ጋር ብዙ ስማቸው ኤችቴስ ይነሳል። ግን ከዛም በኋላ ከመጡ በኋላ ግን አገራቸውን ከነ ራሽያም ከነ ቻይናም ከነ ቱርክም ከነ አሜሪካም ጋር እንትን ለማድረግ የሚሞክሩ ሰው ናቸውና እንዲያውም እስራኤልም በአጋጣሚ አንድ የእስራኤል ቁልፍ ፖለቲከኛ በዚህ ጉዳይ ላይ ያወራኝ ነበርና የሶሪያ ፖለቲካ ላይ ተስፋ አላቸው እስራኤል ኢቨን ስጋት ያለባትና አልሻራ በጣም የሪፎርሚስት ናቸውና ተስፋ አርገናል እያሉኝ ነበርና ያ ባለስልጣን። ስለዚህ በተለያየ አጋጣሚ የአሜሪካ የፈጸመችው ጥቃት አሁን አይስን ኢላማ ያደረገ ነው። ያው ሶሪያ ተረጋጋለች አትረጋጋም የሚለውም እንዳለ እንደው ጥያቄውን በሌላ አቅጣጫ ሊያሳይ ይችላል ከሚለው ከዚህ ከዓለም ዲፕሎማሲ አንጻር ማብሮ ስለሚታይ ነው ጉዳዩን ያነሳ ነው። ትክክል። አንድ ነገር አስታወስከኝ። ሁሌም አሜሪካን ጥቃት በምትፈጽምባቸው የተለያዩ ወይም ደግሞ ተልእኮውን በተለየ መልኩ አንድ በዩናይትድ ኔሽን ሬዞሉሽን ፍቃድም ቢሆን አንዴ እንኳን ሶማሊያ ላይ ከዛ በኋላም ደግሞ ሊቢያ ላይ ከተለያዩ ሀገራትም ከብሔራዊ ጥቅሟ ጋር በተያያዘ እንዲሁም አፍጋኒስታንም ይሁን ኢራቅም ላይ ጭምርና ኢራን ባለፈውም ላይ ሁሌም በተጓዳኝነት አብሯት የሚኖሩ የጂኦፖለቲካል ጠቀሜታ ያላቸው ሀገር አሉ። ለምሳሌ አፍጋኒስታን ላይ ፓኪስታን፣ ኢትዮጵያ ላይ ደግሞ ድሮ በ85 አካባቢ ይመስለኛል በንባብ እንደማቀው ኦፕሬሽን ጉድ ሆፕን በተመለከተ የአሜሪካን ሶማሊያን ራስ ሪስታብሊሽ የማድረግ ተልእኮ ላይ ትልቁ ሚና የተሰጣችው አንከር ስቴት የነበረችው ኢትዮጵያ ነች። ስለዚህ ሁሉም የጂኦፖለቲክስ ላይ የሚኖራቸው የሚሊተሪ ቤዞች እንዳሉ ሆነው የቀጠናው አካላት ምናልባትም ሄጌሞኒክ ፓወር ያላቸው ሊሆኑ ይችላሉ። ቀጠናውን ከአሜሪካን ፖለቲክስ ጋር ማስተሳሰር፣ የትሬድ ሩቶችን
ከአሜሪካን ኖዳል ስቴቶች ጋር ማስተሳሰርና መጨረሻው አውትካሙም የአሜሪካንን መጥምቅና አይዲዮሎጂ ሊመስል ሴኩላር አይዲዮሎጂ ካላቸው ጋር ብቻ የመስራት ዝንባሌ ነው የምታየው። እንደምታደልም ይውላ ሚድል ኢስት ላይ ሁሉም አይነት አክተርሶች አሉ። ነን ስቴት አክተርሶች አሉ። ቴሮሪስት ግሩፕ ለየትኛው የኢንተርናሽናል ሎና ስምምነት ወይም ደግሞ ለዓለም የሰላም መጎልበት ምንም አስተዋጽኦ ይኖራቸዋል ብለህ ማትገመታቸው ወይም ደግሞ ይሄ የዓለም የስጋት ምንጮችን ተጠቅሞ አውዳሚ ተልኮችን መፈጸም ከዛም በኋላ ደግሞ ወደ መካከለኛው ዘመን አይነት ፖለቲካ ላይ ስርዓተ ሃይማኖት አዎንታዊ ሚና ይኖረዋል በፖለቲካ ስርዓት ውስጥ ብሎ ምናልባትም በአንድ አይነት የሃይማኖታዊ አይዲዮሎጂ ማጥበቅ። እርግጥ ሃይማኖት ብዙውን ጊዜ መደበቂያቸው ነው። ለምን ኖብል የሆነው የሃይማኖትና የስፒሪቹዋል ፍለጋ እንደዚህ አይነት ቡድኖች ላይ ሲፈጸም መታየበት ጉዳይ አይደለም። ስለዚህ አሁን ደግሞ ዓለም እየተቀያየረና የዚህ የኢንተርኔት የቴሌኮሙኒኬሽን እና ዲስኦርደር መኖርና እየጎለበተ መምጣት ምናልባትም በከፍተኛ ሁኔታ ሴኩሪቲ ዳይላማውን ከፍ አድርጎታል። ይሄ ማለት ወትሮም ቢሆን በዓለም የፖለቲካ ስርዓት ውስጥ ተጠያቂነትና የማዕከላዊ መንግስትና የህግ አፈጻጸሞች እንደ ዓለም የፖለቲካ ጉርብጥብጥና ቡራቡሬ የመሆንን ያህል ተስማሙትና አፈጻጸማቸው ሚዛኑ ያህል ቡራቡሬና መስማማት የማይችሉ ናቸው። በትንሹ ልትገምት የምትችለው ብሔራዊ ጥቅም ይኖራል፣ የምታስጠመቅበት የፎሬን ፖሊሲ ይኖራል፣ ለዓለም የምታሳውቅባቸው መንገዶች ይኖራሉ። ከዛ በኋላ አብረው የሚጣመሩ የውጭ ሀገራት አሉ፣ የሚፋረሱ አሉ፣ በህግ የሚገዙ ይኖራሉ፣ በፍጹም ህግን የሚያወድሙ አካላት ይኖራሉ። ትልቁ ግን አሁን አዘ ፕሬዘንት ስቴጅ አሁን ዓለም ባለበት ትልቅ ክራይሲስ ውስጥ እነዚህ የነን ስቴት አክተርሶች ጋቨርናንስ ጉዳይ ነው። እነዚህ በመንግስታዊ ስርዓት ውስጥ በወሰንና በግዛት በስርዓተ መንግስት ውስጥ የማይካተቱ ግን የዓለም ፖለቲካ ላይ የራሳቸው ተጽዕኖ መፍጠር የሚፈልጉ ምናልባትም አንዳንዴ ሃይማኖታዊ አንዳንዴም ደግሞ ኤምኤንሲ መልቲላተራል ኮርፖሬሽን የሚሆኑና አንዳንዴም ደግሞ ለተለያዩ ለውድ እና ለከበሩ ድንጋዮች የሚደረጉ የእንቅስቃሴዎች በሙሉ በየትኛውም የዓለም ህግና ስርዓት ልትቀነብባቸው ወይም ልታስራቸው የምትችልበት ሁኔታ የለም። እነዚህ አካላት ላይ ደግሞ አስፈሪና አውሬ መተንፈስ የሚችሉ መሳሪያዎች ሲገቡ ምናልባትም አደጋው ንብርብር ይሆናል። ዓለም ባለችበት ያሁን የተቆላለፈና የኢንተርኔት አገልግሎቱ የተለያዩ ጉዳዮች በሆኑበት ወቅት ደግሞ የትኛው ማድቤት ላይ ከባባድና ትልልቅ አውዳሚ መሳሪያዎችን አቁላልቶ አብላልቶ እንዲተነፍሱ መርዛማ ጭሳቸው እንዲተነፍሱ ማድረግ የሚቻልበት ሁኔታ ይኖራል። ስለዚህ ይሄ ኦፌንሲቭ ሪያሊዝም በተግባር ላይ እየዋለ ነው። የአሜሪካን ፖሊሲ መሰረት በየትኛውም ቀጠና ላይ በየትኛውም ስጋት የሚሆኑ አካላት ላይ ጭምር አጌንስት ኦል ዘ ኖር ከሁሉም የዓለም ህግና ስርዓት ቢጻረርም ቢስማማ ያው አሜሪካን ያደረገችው ትከተላለች ማለት ነው። ኦፍ ኮርስ አንደኛ በሀገር ውስጥ በሶሪያ ውስጥ ያለው መንግስትም ይደግፈዋል ይሄን ጉዳይ ባይደግፈውም ኢቨን በአይኤስስም ሲፈጸሙ የነበሩ ጥቃቶችም የሚታወሱ ናቸው። አይኤስ መልካም ስራ የሚሰራ ኃይል እንዳልሆነ ይታወቃል። ማንም የሚስማማበት ነው፣ የትኛውም ሀገር የሚስማማበት ነውና እሱን ለማንሳት ነው። ፕላስ ዋና ጉዳያችን ላይ እንመጣለን። ፕሬዚዳንት ቭላዲሚር ፑቲን የአመቱ ሲያልቅ በተደጋጋሚ አመቱ ሲያልቅ በየአመቱ ከ2000 ጀምሮ ሲያደርጉት የነበረ ነውና ከአመቱ ሲያልቅ ወይም ደግሞ የዛን አመት ሪቪው ንግግር ያደርጋሉና ይሄኛውም ራሱ እንግዲህ ከኛ ጉዳይ ጋር ኦፍ ኮርስ ስለሚገናኝ ነው እንደ መነሻ ለተመልካቾቻችን የምናነሳላቸውና ከዲፕሎማሲው አንፃር የምናነሳዋለን። ግን ፕሬዚዳንት ቭላዲሚር ፑቲን አመታዊ ንግግራቸውን ሲያደርጉ ብዙ ሀሳቦችን ሲያነሱ ነበረ። በዋናነት የሩሲያ ዩክሬን ጦርነትን የተመለከቱ ሀሳቦችን ሲያነሱ ነበረና ይሄ ምናልባት የዳይሬክት ላይን በየአመቱ የሚደረግ ነውና ዳይሬክት ላይን በመላው ራሽያ ያሉ ሰዎች ወይም ደግሞ የራሽያ ፌዴሬሽን ዜጎችና የዓለም አቀፍ ጋዜጠኞች ወይም በጣም በዛ ጉዳይ ላይ ጥያቄ አለን ብሎ የሚያስብ ሰው ሁሉ የሚልከው ጥያቄ ነውና እንግዲህ ከ3 ሚሊዮን በላይ ጥያቄዎችን ተቀብለው ነው ያስተናገዱት መርጅ ተደርገው በተለያየ አጋጣሚና ለዛ ሁሉ መልስ ሰጥተዋል ማለት ባይቻልም ግን በጣም ይሄ አንኳር የሚባሉት ላይ ምላሽ ሲሰጡ ስመለከት ነበርና ከ3 ሚሊዮን በላይ ጥያቄዎች ናቸው እንደ አርቲ እንዳስነበቡን እንግዲህ እንዳየነው እሳቸውም 4 ሰዓት ተኩል ነው ቁጭ ብለው ለዛ ሁሉ ምላሽ ሲሰጡ የነበረውና የፕሬዚዳንት ቭላዲሚር ፑቲን በዚህ ልክ እንግዲህ የተለመደ ነው በየአመቱ የሚያደርጉት ነው ኦፍ ኮርስ የታወቀ ነው። ግን ከዛም ባሻገር ደግሞ የኑሮ ውድነትን የተመለከቱ ጥያቄዎች ሲጠየቁ ነበረ፣ ዴሞክራሲ ሲጠየቁ ነበረ፣ የፐርሰናል ላይፋቸውን ሲጠየቁ ነበርና በጣም ባይዞይ እሳቸው ወደ ማህበረሰባቸውም ቀረብ ለማለት ይሞክራሉ። በነገራችን ላይ ፐርሰናል ላይፋቸውን ስለ እኛ ሜንሽን ማናረጋቸውን አንዳንድ ሀሳቦችም ሲጠየቁ ነበርና በጣም የገረመኝ ግን ኢዮባ
this is not a direct line it is a circus የሚል ጥያቄ ቀርቦላቸው ነበርና ይሄኛው ይሄ አሁን ትችት ነው አይደለ በጣም ጎላ ተብሎ ተጽፎ ስመለከተው ነበርና ያን ሲያስተናግዱ ነበር ፕላስ ደግሞ ምንድነው maybe election are a fiction የሚል ደግሞ ያው በምርጫ ያላቸው ፕሬዝዳንት ቭላድሚር ፑቲን ታቃለና እንደዚህ አይነት ጥያቄዎችንም ሲያስተናግዱ ነበርና ሲታቹም ነበር and of course ያው ፈቅደው የተሰጠ ነገር ነው አናላይዝ የተደረገ ነገር ነው ግን እንደዚህ አይነት ነገሮችን ስመለከት ነበርና ከነ ፑቲን ባህሪ ትንሽ እንትን ብሎኛልና ይሄ የዲሞክራሲ ዲቨሎፕመንት ሊሆን ይችላል ወይ ነው በመጀመሪያ የርዕሰ ብሔራት ወይም ደግሞ የሄድ ኦፍ ስቴት የሚሆን የደ ጋቨርንመንት አንዳንዴ ፖሊሲዎችን ማንበብ በጥልቀት መመርመር መፈተሽ ወይም ደግሞ ድብቅ ፖሊሲዎች ባሏቸው ወቅት እንደ እንትን ነው የምትመለከተው እንደ መጨረሻው የሀገሪቷ ድምጽና ውሳኔ አርጋም የምትወስድበት ጉዳይ አለ ስለዚህ ይሄንን አሁን ፑቲኒዝም ከምንለው የፖለቲካ ስርዓትና የዓለም የፖለቲካን ተጽዕኖ ከፍ ከማረት ጋር የሚያያይዙት አንዱ ጉዳይ ነው ለምን ፑቲን አበክረው ከሚቀወቀሱበት ነገር ውስጥ አንዱ የአንድ ሰው ስርዓተ መንግስት ከእንደገና ደግሞ ለየትኛውም ኢንተርናሽናል ሎና ስምምነቶች ፑቲኒዝም የምትለው የድሮ የጥንታይቱ አንድ የራሺያ ኤምፓየር በሙሉ ጉልበትና አቅም መመለስ እንደ ብዙ ደግሞ በጣም ብሔራዊ ስሜቶቻቸው በጣም የጋለ መሪዎች እንደ ሙሶሎኒ ይሁን እንደ ናዚም አይነት ጭምር ሂትለርም ጭምር የጥንቷን ስርዓት ምናልባትም በዚህ የዘመናዊ ዓለም ውስጥ ቅንብብ አድርጎ ለማምጣት የሚሞከር ግን ደግሞ ያንን ለመስራትና ለማስመስከር የዓለም የቀጠና እንዲሁም የስርዓተ መንግስትህ የህዝብና የስቴትህ ግንኙነት በምን መልኩ መቀየድ አለበት ስትባል ደግሞ ሁሉንም ነገር ምዕራባውያን አይነት ላይ የመጠቆም ልማዶች እንዳሉ ሆኖ ስህተቶች በእነዛኛው ወገኖች አልተሰሩም ቢባልም አይነተኛ መለያቸው የሆነ የመጣው ግን የፑቲኒዝም አንደኛው መለያ እንዲሁ የመጨረሻው ርዕሰ ብሔርና የፖለቲካዊ መጨረሻው ውሳኔ ሰጪ አካል እሳቸው መሆኑን የሚገልጽ ነው ብዙውን ጊዜ ስለ ዲሞክራሲና ምርጫ ሲተቹ ይታያሉ ምርጫ አንደኛው ሲንጉላር የሆነው የዲሞክራሲ ስርዓተ መንግስት የምርጫ በምርጫ ድምጽ እኩልነት ቢሆንም ቅሉ በህግ የሚተዳደር ይሄ ሩል ኦፍ ሎው የምትለው ወይም ደግሞ በእለት ማህበራዊ ህይወቶች ውስጥ ፍትህና እኩልነት እንዴት እየተስተናገደ ነው የሚለውን ግን ደፍረው የሚሄዱበት አታይ እንደዚህ አይነት የስርዓተ መንግስትን የሚመሰርቱ አካላት በብዛት ለምን ምርጫ በተለያየ መልኩ ቅርጫም ሊሆን ይችላል የተለያየም ሊሆን ቢችል እንኳን በተለያየ መልኩ ጥሩ ምርጫ ስርዓት እንኳን መስርታ ጥሩ አይደለም ተብለ በተለያዩ የምዕራብ ሀገራት በትወቀስም እንኳን ከምርጫ በመቀጠል ግን ፍትህና ህግ እንዴት እንደ ዳቦ እየተከፋፈለ ነው እኩልነትና ነጻነት እንዴት ይታያል ስርዓተ መንግስትና ስርዓተ ህዝብ እንዴት ተናበዋል የሚሉት ላይ የሚኖር የዲሞክራሲ ካልቸሮች ናቸው ወሳኙ የሚኖር ለምን በተለያየ መልኩ ምርጫን ብቻ ጋራንቲ ያደርገ የህዝብ ሱታፊ ህዝብን የሚያሳትፍ እኩልነት ያለው ቀጣይነቱ ማመላከት የሚችል ስርዓት መመስረት ጥያቄ ውስጥ ይገባል ስለዚህ የነዚህ ድብልቅ ውጤቶች ናቸው ይሄኛው ሰረሞኒ አመታዊ ነገሩም ጭምር መታየው በተለያየ ገጽታው ይሄንን ነው አንደኛ ከህዝብ ገና ከመንግስት የተገፉ መሆናቸውን ለማሳየት መጀመሪያ ጥያቄዎቹ በጣም አውተንቲክ ቢሆኑ ኖሮ ትክክል ቢሆኑ ኖሮ እንደዚህ አይበዙም ነበር ብለህ እንድታስብ ያደርጋል ኤኒዌይስ ያው ፑቲኒዝም እየቀጠለ ሁኔታዎችንም የቀጠና ሁኔታዎችንም በአፍሪካ የፖለቲካ ውስጥም ይሁን በሚድል ኢስት ውስጥ አማራጭ ድምጽ ለመሆንና ምናልባትም ሁሌም ደግሞ አማራጮች ሲኖሩ ለደሃና ለግሎባል ሳውዝ ሁሌም ቀዝቃዛው ዓለም ጦርነት ላይ እንደነበረው የተሻለ እድልና የተሻለ ዓለም ለማየት አማራጮች መኖር አለባቸው ሁሉ ጊዜ የአንድ ቡድንና የዌስተርን አይነት ካልቸር ውስጥ ልንገኝ አንችልም ሳሙኤል ሃቲንግተን እንደሚለው ስለዚህ ሁላችንም በጥምቀተ ሊበራል ውስጥ ልናልፍ አንችልም ምናልባት የተለያዩ ጉዳዮች ቢኖሩ ግን አማራጭ መኖሩ ለደሃና ከድህነት ፈቀቅ ለማለት ለሚሞክሩ አካላት አማራጭን ይተዋል የሪሶርስም ይሁን የኢኮኖሚም ይሁን የሚሊተሪና የዲፕሎማሲ ስለዚህ የፑቲን ጉዳይ ለሳቸው የሚተው ቢሆንም ለዋላ ሀገርና የለዋላዊ ስርዓተ መንግስት ባለቤትም ስለሆኑ በሌሎች ዓለም ላይ ግን የሚኖራቸው አማራጭነት ከፍ ያለ የመምጣቱ ምንም የሚያጠራጥር አይሆን ምንም አማራጭ ከፍ ኦልሞስት ዓለም በአሁኑ ሰዓት የመልቲፖላር ኤክሰርሳይዝ ውስጥ እየገባች ነው በዚህን ጊዜ የምታከናውናቸው ዲፕሎማሲዎች እየጠሩ የነቁና ምናልባትም ብሔራዊ ጥቅምህን ብቻ ልታድን የምትችልበት ተቃያሪነቱና ደግሞ የዳይላማው ጉዳይ የአማራጮች መብዛት ደግሞ ችግር ውስጥ እንዳይከት ቀድመህ መታሰብበት ነውና ከዚህ ውስጥ ከአንድ አማራጭ ምናልባት ሁለት አማራጭ መኖሩ ለደሃና ምናልባትም በፊት በብዙ ችግሩ ስለነበሩ አከራት የተሻለ
እድልን ይፈጥር ይሆናል ብሎ ይገመታል። ትክክል ነው። አሁን ያነሳቸው ሀሳቦች ሞር ፕሬዚዳንት ቭላዲሚር ፑቲን አመታዊ ንግግር ሲያደርጉ የሚቀርብላቸው ጥያቄ አመታዊ ንግግርን ብቻ ሳይሆን የድል በዓላቸውን ሲያከብሩ ሜይ 1 ላይ የምናያቸው ሜይ 9 ላይ በእነሱ በእኛ አንድ አካባቢ ላይ ግንቦት ላይ ማለት ነው። እነሱ ስትመለከት አንድ መሪ ምንድነው በዛ ሀገር ላይ ያለው የበላይነት ምንድነው የሚለውን እንገምታለን። ግን አሁን እኛ የጀስት የምርጫ የምናምን ጉዳይ የራሽያውያን ጉዳይ ነው ይታወቃል። ኦፍ ኮርስ ግን እንደነ ፕሬዚዳንት ቭላዲሚር ፑቲን ያሉ ሰዎች አንተ በደንብ እንዳነሳው አማራጭ የፖለቲካ ሀሳብና ግንዛቤ ዓለም ላይ ይዘው መምጣት ስለሚችሉ ወይም ደግሞ የዓለምን ፖለቲካ የሚያዩበት መነጽር ሁሌ አንድ አቅጣጫ ብቻ ወይም ደግሞ ምዕራቡ የሚመራው ዌስት ሌድ የሆነውን ነገር ምርጫ አለ ብሎ ሊያመጣ የሚችል ኃይል ያለው አሁን ኦፍ ኮርስ ከነ ራሽያ እና እነ ቻይና ውጭ ያለው ሁሉም ያገኘውን አጋጣሚ ተከትሎ ሊያጨበጭብ ይችላል እንጂ እነሱ ናቸው የተወሰነ መንገድ አንደኛ ፑቲን ባይዞ ጠንከር ያለ ንግግር መናገር የጀመሩት በሙኒክ ሴኩሪቲ ኮንፈረንስ ላይ ነው አይደለ የ2007 ላይ እናንተ እነማን ናችሁ የሚል በጣም ከባድ ከዛም በኋላ ነው ይሄ ሰውዬ የሚል ጥያቄ ምዕራቡም በስጋት መልክ ሲያነሳ የነበረው። ያው ማን ናቸው ጆርጅ ቡሽ ይመስሉኛል የማን ቦልሰንን የሪስፖንስ እሳቸውን ፑቲንን ሲያመጧቸው የኤፍፒኤስ ላይ ምናምን ሲመጡ ትንሽ ይሄ ሰውዬ እኔ አልተመቹኝም ምናምን ይሏቸው ነበረ። ዴን ብዙ ኤክስፕሬሲቭ አልነበሩም ፑቲን በውስጣቸውን ሁሉን ነገር የሚይዙት በሰዓቱና እንደዛ ሲባል ነበርና አፍተር ኦል ለዛኛው ዓለም እንግዲህ ዓለም እኛ ስለምንመጣበት ነው እንጂ እኛ ከማንም ጋር አንሰራም አይደለ ከተመቸን ጋር ነው በቃ ዲፕሎማሲያችን አገራችን ጠቅም ከሚችለው ጋር ነው የምንሰራው። ስለዚህ ፑቲንም ትራምፕም እኩል ናቸው አይደለ ለኢትዮጵያን ወይም ደግሞ ለዲፕሎማሲ። ስለዚህ ከዛ አንፃር ሚዛን ያስጠብቃሉ ከሚል ፖለቲካል ኮንሰፕት ነው ዓለምም ትኩረት አድርጎ የአንድ መሪ አመታዊ ንግግር የአንድ አፍሪካ መሪ ቢያደርገው እኛም ከቨር አናደርገውም። ቢካዝ በጣም ፓወር ማተር በጣም ምንም በዓለም ፖለቲክስ ላይ ምንም ማረጋገጫ በቃ በትክክለኛ የተረጋገጠው ነገር ሁሌም ከሪያሊዝም ስኩል ኦፍ ቶት የምትወስደው ነገር አለ። በምንም መልኩ ተደማጭም ይሁን ቀጠና የሚሆን ዓለም አቀፋዊ ተጽዕኖ ሊፈጥር የሚችል ኃይል ይኖራል። ከዛ በኋላ ሌሎች ተከታይ ናቸው የሚሉትን ጉዳዮች ጭምር ይኖራሉና የፑቲን መንገድ ይሄ ነው። ፑቲኒዝም ጥንታዊነትን በዘመናዊ ውስጥ ለመጨመር መሞከር፣ ከምዕራባዊ ሴቶች ጋር ያፈነገጠ መሆን፣ ምናልባት ግን ሪቪዥናቸው ላይ አንዳንድና ጉልህ የሆኑ ስህተቶች ቢኖሩባቸውም እንግዲህ አገራችንን ወደፊት ያራምዳል የሚሉትን አቋም እየቀጠሉበት እንዳሉ በግልጽ ይታያል። ኦፍ ኮርስ ሞር ቆየንበት ሁለቱ ጉዳዮች ላይ ግን በዋናነት ኦፍ ኮርስ እነዚህ ሀሳቦች የሶሪያውም ይሄኛውም አብሮ ሲመጣ ኢንተረስቲንግ ነው ይስባል። አንተ ደግሞ አገላለጽ በደንብ ስላብላላው እንትን ነው የሚማርክ ነው። ሞር ኤንቢሲ ታውቃለህ በጣም የዓለም አቀፍ ጉዳዮች ላይ በጣም በኩራት ነው የምትናገረው ከኛ በላይ ማን ልንል እንችላለን እና ከዛ አንፃርም ነው ትክክል። እኔም ሁሌም እልሃለሁ ለመማር ዝግጁ ለሆነ ሰው ዓለሜቱ ጋር እንደምትገኝ ለማወቅ ከባድ አይደለም። ትልቅ ቦታ እንሰጣለን። ኦፍ ኮርስ ሶ ዲፕሎማሲ ላይ እንምጣ። እነዚህ ጉዳዮችም ታሳቢ እናደርጋለን እና አሁን ብዙ የዓለም ፖለቲካ ተለዋዋጭ እየሆነ መጥቷል። ተለዋዋጭነቱም ነው የአንድን ሀገር መሪ ቀደም ሲል ንግግር ምንድነው የሚለውን እንደው ትኩረት ባናደርግበትም ግን እነዛን ነገሮች ለይቶ ማየት ያስፈልገው የዓለም ዲፕሎማሲዋ አሁን እየሄደችበት ያለው መንገድ ምንድነው ከአፍሪካ ቀንድ አንፃር ከራሳችን ከኢትዮጵያውያን አንፃር የሚታዩ ጉዳዮች ስላሉ ነው እያንዳንዷን ነገር ተከታተልን እንደው ለተመልካቾቻችን በሚገባ እኛም አንደርስታንድ ባደረግነው መጠን የምናስታውሰውና የዓለም ዲፕሎማሲን የተመለከቱ ጉዳዮች በተለይም ኢትዮጵያ አሁን የምታስተናግዳቸው መሪዎች ባለፈው ሳምንት ከአንድ እንግዳ ጋር አለማየሁ ጋር ስናወራበት ነበረ። የህንዱን ጠቅላይ ሚኒስትር ናሬንድራ ሞዲን ስናስተናግድ ያለው አንደምታ ምንድነው? የአሜሪካ የሴኩሪቲ ስትራቴጂ ተቀይሮ አፍሪካ ቀንድ ላይ ትኩረት ሲያደርግ ኢትዮጵያን በሚገባ ታሳቢ ማድረጉ አንዳንድ በአሜሪካ ኮንግረስ ውስጥ ችግር የነበሩ ጉዳዮች አሁን ለውጥ እየተደረገባቸው ኢትዮጵያ ግምት ውስጥ እየገባች የመጣችበትን ስንመለከትና የህዳሴው ግድብን የነግብጽን ጉዳይ ብዙ ነገሮችን ቀይ ባህርን ይሄን ሙሉ ታሳቢ ያደረገ አውድ ያለው የዲፕሎማሲ መንገድ ላይ ስለሆነች ኢትዮጵያ እኛ ያው ከራሳችን አይደለም የምንነሳው። አሁን ዝም ብለን ቅድም ፑቲን ብለን ስንነሳ ወይም ደግሞ ሶሪያ አልሻራ ብለን ስንነሳ ኢትዮጵያን እየነካና ሳንነካ አይደለም ቴክኒካሊም ወይም ደግሞ የሚያገናኝን ነገር ስለሚኖር ነውና ይሄ አሁን የአፍሪካ ቀንድ ዲፕሎማሲ አስቸጋሪ ነው እንደምታውቀውና
ትንሽ ሪፐብሊካኖቹ ባልተለመደ መልኩ የአፍሪካን መሪዎች በመግፋት አፍሪካን በመግፋት የነበሩ አሁን ግን ወደ አፍሪካ በኢንቨስትመንት በንግድ ከዚህ ቀደም ከነበራቸው በተለየ መንገድ መጥተዋልና የኛን ዲፕሎማሲ እንደው ያለበትንም ሁኔታ ያሳያልና ዩባ እዚህ ላይ የሆነ ሀሳብ እንደው ቅርጹ ምን ይመስላል ከኛም አንፃር ያለውን የአፍሪካ ቀንድንም ሞር ከኛ ጋር አገናኝተን እንደው ብታነሳለን። የአፍሪካ ቀንድ በብዙ መልኩ ተፈላጊ ቀጠና ነው። በተለይ በአሜሪካን ፎሬን ፖሊሲና በተለይ ከዚህ ከጸረ ሽብርና ዲሞክራሲን ዓለም አቀፋዊ ለማድረግ እንደ ዩኒቨርሳል አሴት ለመጠቀም ካላቸው ጉዳይ ጋር ስትመለከተው የኢትዮጵያ የጂኦፖለቲክ ሲግኒፊካንስም ይሁን የቀጠናው አስፈላጊነት ምንም የሚያጠራጥር አይደለም። ትልቁ ነገር ግን ምንድነው ይሄ የነሱ የፖለቲካን አስተሳሰብ በምን አይነት መልኩ ለመፈጸም የሚችል የሀገራት ቁመና፣ የዲሞክራሲያዊ ስርዓት ግንባታ፣ የህዝብና የመንግስት ሁኔታዎች ወይንም ደግሞ ኢኮኖሚ ዲቨሎፕመንትና አስተማማኝና ዘላቂ ሰላም የሚሉት ናቸው። ከዚህ በመቀጠል ደግሞ ቀጠናውን በሙሉ የሚዳስሱና ወሰን የሚሻገሩ ጉዳዮችም ጭምር ይኖራሉ። ይሄ የኔን ስቴት አክተርሶች ጉዳይ በመንግስትና በስርዓት ውስጥ ያልተቀነበቡ ግን ደግሞ በዓለም ፖለቲክስ ላይ የሚፈጥሩት ተጽዕኖ ከፍተኛ የሆነባቸው በተለይ ኢንተርዲፔንደንሲ ይሄ ግሎባል ወርልድ ላይ ያለው የኢንተርዲፔንደንሲ ኢሹ ከፍ ባለበት በሆነ ወቅት በተለይ ማለት ነው። ስለዚህ እነዚህን ስትመለከት የድንበር ተሻጋሪ ችግሮች የሱዳን ችግሮች ወደ ኢትዮጵያ እንዴት ሊመጡ ይችላሉ? ወይም ደግሞ የቀጠናው ሀገራት ሰላምም ቢሆን እንዴት ስፒልድ ኦቨር መሆን ይችላል? ወይንም ደግሞ ጦርነቶችም ቢሆኑ እንዴት ይሆናሉ? ካልሆነም ደግሞ እንዴት ኮንትሮል መሆን ይችላል? የትኛው አክተር የትኛው ሚና ይኖረዋል? በተለይ አስጊ በሆኑ አገራትም ጭምር ውስጥ የሚሉት ነው። አሁን እነዚህን ሁሉ ስትመለከት ከዚህ በፊት የነበሩ ሲቪዎችንም ጭምር እየመዘዝክ የምትጫወትበት ሁኔታ አለ። የዛሬው የቀጠናው ሁኔታ ብቻ ሳይሆን በአሜሪካን ጸረ ሽብር ተልዕኮ ላይ ምን አይነት አጋር ነበረ? በቀጠናው የጂኦፖለቲክስ ሲግኒፊካንስ ቦታ ያለው ማን ነው? ብዙ ህዝብ ግን ደግሞ ሁሉንም የቀጠናውን አካላት ዳሶና ታኮ የቆመ ሀገር የዚህ ስርዓትና መንግስት ጥያቄዎችና ፍላጎቶች ከእንደገና ደግሞ በእርግጠኝነት በጠንካራ የዚህ የደህንነትና የሴኩሪቲ ካልቸርስ ወይም ደግሞ ይሄ ካልቸርስ ኦፍ ሴኩሪቲ የምትለውን ጉዳይ አሟልቶ የሚገኘው ሀገር ማን ነው ብሎ መጠየቅም ጭምር ተገቢ ይመስለኛል። ይሄን መመለስ ለአሜሪካን ፖሊሲ አንከር ስቴት የመሆንን እድል ከፍ ሊያደርገው ይችላል ማለት ነው። ኬንያ ውስጥ ብዙውን ጊዜ በቅኝ አገዛዝም ከዛ በኋላም በነበሩት አመራር ሁኔታዎች በእርግጥ ኬንያን በተደጋጋሚ በሽብር ጥቃት በጣም ፍዳዋን ያየችና ከአሜሪካን ጋር ጭምር አጋርነቷን ያሳየች ነች። በተለይ ከዚህ ባለፈው ከክራይሲሱ በፊት ሆኖም ግን ይሄ ሴኪውርድ እና ደግሞ ሚሊታንት የሆነ የሚሊተሪ አቅምን ማጎልበትና የሽብር ጥቃቶችንም ይሆኑ የፖሊሲ አፈጻጸሞች ላይ ከፍተኛ አቋም የመውሰድ ጉዳይ የፖለቲካ ካልቸራቸው ሆኖ አታየውም። በብዙም ጊዜ እኛ ሀገር ኦልሞስት ይህንን የማድረግ ቀላሉ ጉዳይ ነው ያለው። ማለት ቀላሉ ጉዳይ ስንል ከጸረ ሽብር ተልዕኮ ጋር የትም ቦታ ላይ እንዲያውም ምናልባት እነሱ ጉዳያቸው ሳያደርጉት ጨምሮ ከአሊታሃድ ጀምሮ ከተለያዩ ቡድኖች ጋር ጭምር ፖስት ኮልድ ዋር ላይ የነበሩ ሁኔታዎችን መቆጣጠር፣ ሶማሊያ ውስጥ የነበሩ ጉዳዮች ላይም ጭምር የነበረው የኢትዮጵያ መንግስት አቋም ግልጽ ሆኖ የሚታወቅ ነው። ስለዚህ መሀል ላይ የነበሩ መራራቅ የሚመስሉ ጉዳዮች በተለይ በዚህ በጦርነቱ የተነሳ በጣም በጡዘት ሚዲያዎች ከፍተኛ ፕሮፓጋንዳ ኖት ሪል ፖለቲክስ የሆነ ብቻ ጉዳይ በነበሩበት ወቅት ጋፖችና ሁኔታዎች ቢኖሩም የአሜሪካ የውስጥ ፖለቲክስና ፍላጎት መቀየር፣ የኢትዮጵያ የውስጥ ፖለቲክስ ዳይናሚክሱ መቀየር ደግሞ አንዳንዴ ከፍ ያለ ወደ ዲፕሎማሲ ከፍታ እየወሰደን ያለበት ሁኔታ አለ። ለዚህም ሁሉ ጊዜ ማረጋገጫ የሚሆነ የኬንያ የስርዓተ ፖለቲካ ማህበርና የኢትዮጵያውያን የስርዓተ ፖለቲካ ማህበር ሁለቱም ለማውደግ የሚቸረቸሩ የአፍሪካ ሀገራት ቀጠናዊ ሁኔታቸው በራሳቸው የተመረጠ ሳይሆን በሰው ስርዓት ውስጥ ተመርጦላቸው እዚህ ቦታ ላይ የተገኙ አካላት ቢሆንም ቅሉ ስርዓተ ማህበሩ እና ሰላም በሙሉ ኬንያ ውስጥ ያለ ቢሆንም ይሄ ከክራይሲሱ ባሻገር ግን ድንበር ተሻጋሪ ጉዳዮችን ወሰንን የሚሻገሩ ጉዳዮችን እና በዚህም በዛም እሳትና ለመረጋጋት ወይም ደግሞ ፍራጃይሊቲ ያለበትን ሁኔታ ላይ አስተማማኝ በሆኑ መልኩ የመደቆስና ተገዳድሮ የመቆም አቅም እኩል ሚዛን አይሰጠውም። ይሄ አንዱን ሀገር ዊክ ሌላውን ስትሮንግ ለማድረግ የሚደረግ ወይም ደግሞ ኢንደልጅ የማድረግ ጉዳይ አይደለም። ስርዓተ ፖለቲካዊ ማህበራዊ እውነታችን
የኛና የኬንያ ይለያያል፣ የኛና የሱዳን ይለያያል፣ የኛና ወንድም የሆነው የሶማሌ ህዝብ የፖለቲካ ስርዓተ ማህበር ሁኔታዎች ይለያያል። የስርዓተ መንግስታዊ ኦሪየንታልነትም ጭምር ጥንታዊነትም ጭምር ስርዓተ መንግስት አለ ብሎ የመኖርም ጭምር ከእንደገና ደግሞ ከዚህ ከኮሌክቲቭ ሴኩሪቲዎች ጋር ያለን ካልቸር ከዚህ ከሁለተኛው ዓለም ጦርነት ጀምሮ ስርዓተ መንግስት እዚህ እኛ ጋር 4 ኪሎ ብቻ ሳይሆን ዓለምም ላይ ስርዓትና መንግስት አለ ብሎ ለመኖር ቅርብ የሚያደርገውን ሁኔታ ታያለ በእኛ የፖለቲካል ካልቸር ውስጥ ስትመለከት። ስለዚህ እንደዚህ አይነት ባህልና ካልቸር ያለውን ህዝብ ብትመርጥ ቀጠናው ላይ የሚኖርህን ጉዳይ ሬክቲፋይ ያደርግልሃል። ይሄ ምንም ሳይታለም ይዘጋ ድሮም የነበረ ነው። አሜሪካ ለኢትዮጵያ መልካም ወዳጅ ነች ብለህ መናገር ትችላለህ። አንዳንድ ሂሶች ይኖሩናል፣ ክሪቲካል የሆኑ ጉዳዮችም ጭምር ይኖሩብናል። ግን መሀል ላይ ደግሞ የተፈጠሩ መንገራገጮች ነበሩ። ሁሌም በዛው ይቀጥላሉ ብለው የሚያስቡ ሰዎች የተሳሳተ የዲፕሎማሲ መረዳት ያላቸው ናቸው። ነገሮች ይቀየራሉ፣ ስለዚህ ዲፕሎማሲ ይቀየራል፣ ፎሬን ፖሊሲ ይቀየራል። ነገሮች ይሻሻላሉ፣ ሰብአዊ መንግስታት ይቀያየራሉ፣ ይመጣሉ፣ ይሄዳሉ። የህዝብና የካልቸር ወይንም ደግሞ በሌሎች መልኩ ስቴትን የማያማክሉ ዲፕሎማሲዎች አብረው የሚቀጥሉ ነው የሚሆኑት። ስለዚህ ከፍታው ከፍ እያለ አስኬሌቲንግ የኢትዮጵያ ዲፕሎማሲ ተሰሚነቱም ከፍ እያለ እየመጣ ያለበት ሁኔታ ነው። ይሄን ማስቀጠል እስከምንችለው ድረስ እናስቀጥለዋለን። ምናልባት ደግሞ ምንድነው ዲፕሎማሲያችን ለዓለም ስርዓትና ለዓለም መንግስታት የማይመች ሲሆን ደግሞ ዝቅ ይላል። ይሄ ሁሉ ጊዜ መፈክር እንዳልሆነ ታሪክም የዛሬም ሁኔታችን ጭምር የሚነግረን ነው። ይሄ ነው ከቀጠናዊ ሁኔታዎች ስትመለከት ያለው። በተረፈ የህንድና የኢትዮጵያን ዲፕሎማሲ ብዙ ተብሎበታል። እዛ ላይ የነበሩ ኩነቶችን ማሳየት ብቻ ሳይሆን ይሄ ነን አላይመንት ላይ ያላት የህንድ ተደማጭነት ስርዓትና መሰረቱ አንሸንት የሆነ ግን ደግሞ በሞደርን ፖለቲክስ ውስጥ በአሁኑ ዘመን የምትገኝ አገርና ስርዓት ሰፊ ህዝብ ደግሞ ድብልቅልቅ ያለ ባህል። አንድ ጓደኛ አለኝ እንዲያውም ሁሌ ወደ ህንድ ሲሄድ ወደ ሀገሬ እንደሚሄድ ይሰማኛል። ኢራንና ህንድ መሄድ የምወደው ከለንደን እየተነሳ ወደዛ ሄዳለ ባህሌና ሀገሬ ነው ብዬ ስለማመን ጭምር ነውና ይላልና ይሄ ግሎባል ሳውዝ ዲፕሎማሲን ከፍ የማድረግ አቅም ይጨምራል። በቃ ይሄ ምንም እንትን የሚል ነገር አይደለም። የመሪ ለመሪ የመሪና የፓርላማና ለፓርላማ ዲፕሎማሲዎች እንዳሉ ሆኖ አት ዘ ኤንድ ምንድነው ብሔራዊ ጥቅማችን እንዴት ነው ካልኩሌት ያደረግነው የሚለውን የኢትዮጵያ ህዝብ የሚዳኘው ቢሆንም በአደባባይ በሚታይ መልኩ ግን ይሄ በተለይ ከጦርነቱ ማግስት እና ደግሞ ይሄ የጂኦፖለቲክስ ጥያቄዎች ያለበት ቀጠና ውስጥ የአባይ ጉዳዮች ያሉበት የሬድሲ ጉዳይ ያሉበት ጉዳይ ላይ ከፍታን ጨምሮላታል አገሬ ብዬ ነው የማምነው የማቀው ማለት ነው። ትክክል ነው። እኔ አንዳንድ ነገሮችን ስትመለከት አሁን ናሬንድራ ሞዲ መምጣታቸው ኢትዮጵያ ላይ እሱ ትልቅ ጉዳይ ነው ወይ አይደለም የሚለው አይደለም። እሳቸው ከዚህ ቀደም ማንስቸዋለሁ አሜሪካ ሲሄዱ የተደረገላቸው አቀባበል የሚታወስ ነው። በጣም ግራንድ የሆነ ሴሬሞኒ የተደረገላቸውና ያ ምንድነው አሜሪካኑ ስራ ፈጣሪያን ህንዶችና የአሜሪካኑ ፖለቲካና ኢኮኖሚ ማሾር የሚችሉ የሳውዝ አፍሪካን የኬንያ ያሉት ህንዳውያን ኦልሞስት በዩናይትድ ኔሽንስ ውስጥ ተቀጥሮ የሚሰሩት ህንዳውያን ስለማንም ስለ ራሳቸው ብሔራዊ ጥቅም ነው የሚጠሩ። እንዲህ አይነት ትልቅ ሰው ሲመጣ ማድነቅ ካልቻልክ ታዲያ መላእክቶች ከሰማይ ቤት ወርደው አይመጡምና ጉግል እና ማይክሮሶፍት እኮ የሚመሩት በህንዳውያን እንትን ነውና ከዚህ አሁን ዓለም ከምትፈልገው የቴክኖሎጂ እውቀትም ከኤአይም ከብዙ ነገሮች ጋር ኮኔክት ያደረጉ ሰዎች ናቸውና ለዚህም ነው አንደኛ በደንብ ሜንሽን አድርገናል ባለፈው ፕሮግራማችን ረቡዕ ላይ ቼክ ማድረግ ይችላሉ ተመልካቾቻችን። ከህዝብ ቁጥርም ከኢኮኖሚም ይሄ ነን አላይመንት የዲፕሎማሲያቸውም የሚከተሉበት ያ ማለት ከነ አሜሪካም ጋር ይሰራሉ እኛ ከብሪክሶች ወይም ደግሞ ከግሎባል ሳውዝ ከሚባለው ትንሽ ችግር ካለበት ኢኮኖሚካሊ ፖለቲካሊ ከሱም ጋር ይሰራሉ እና ሁሉንም አብሮ የመያዝ አቅም ያላቸው ስለሆነ ዳይቨርሲቲያቸው በዛ ልክ የተቃኘ ስለሆነ ኢትዮጵያም ደግሞ እንደዚህ አይነት ባህሉና ልምዱ ዲፕሎማቲካሊ ስላላት ነው ጉዳዩን ያነሳሉና ይሄ ማለት ግን እኛ ፎከስ ያደረግነው ሞዲ መጡ ኢትዮጵያና ተመልሰው ሄዱ ላይ ሳይሆን ዲፕሎማሲ በዚህ ልክ እየተቃኘ ነው ዓለም ላይ በጣም በስፋት። ለዛም እኮ ነው ስለ ፑቲን አንድ አመታዊ ንግግር ምን አገባን የራሺያ አንድ ሰው ንግግር ስላደረጉ ምን አገባን ልንል እኮ እንችላለን። ግን የእሳቸው ንግግር በዓለም ፖለቲካ ላይ እያንዳንዷ ነገር የሆነ ድሮፕሌት ስላላት ነውና ይሄን ሁሉ ኮኔክት ማድረግ ስለሚያስፈልግ ነውና ሜቢ
እንደውም ኮዮባ አንዳንድ ጊዜ የዘመን እየቆጠርን እኛ በዚህ ልክ እንደዚህ ይሄን ያህል ሺህ ዘመን ኖረን እንደዚህ አይነት ታሪክ ኖሮን የሰው ልጅ እንደዚህ ሆነን የመጀመሪያዎቹ ብዙ ነገሮች ላይ እንላለን አይደለ? በታሪክ በሂስትሪያችን ብዙ ነገር ሌላውን እንተውና በጣም የሚያስማሙን ነገሮች ኢንዲፔንደንት ከዚህ ከአድዋው ጦርነት ጋር ሰዎች እሱን ፕራውድሊ ያወራን ሳለ ግን ያን የሚቀለብስ የፖለቲካ መንገድ እንድንከተል የሚፈልጉ እኮ አሉ። ራሳችን ኢትዮጵያውያን ሆነን ያን የመሰለ ግሬስ ያን የመሰለ ታላቅነታችን ቀልብሶ አሁን ለማኝ ሆነን እንድንቀር የሚፈልግ አይነት እዚሁ የተፈጠረ ኢትዮጵያ የተወራ እኔ የሚገርም እሱ እንደው አቋረጥኩ እንደው ጉዳዩ የኔም ስለሚመስለኝ ጭብር ነው። ብዙ ጊዜ ወደ ህዝብ እኔ መምህር ነኝና ወደ ህዝብና የህዝብ ሆነው በከፍተኛ ሚኒስትሪም ውስጥ የምታገኛቸው የፖለቲካ ሁነቶችና ሀሳቦች ስለ ፖለቲካ ሀሳብና ቁመና ተብለው የተፈጠሩ አይደሉም። ምናባዊ አሉባልታዎች ናቸው በብዛት ተውት የላቸው የከሰሙ አሉባልታዎች ናቸው። ዝም ብሎ ድራፍት ተጠጣ ወይም ሌላ ጉዳይ መሸታ ቤት የምታወራቸው ናቸው። ግን በብዛትና በብዙ መልኩ የኛን ሀገር እንደ ልብ ሲሾፍረው ታያለህ። በፎሬን ፖሊሲ በለው በኢኮኖሚ በለው በፖሊሲ በለው ተራ እንኳን ምናልባት የህፃናትን ተረት የሚመስሉ ነገሮች ብታወራ ተከታይ እጅግ ብዙና ብዙ ነው የሚሆነው። ክሪቲካል ሆኖ ነኝም ለማለትና ለመመጻደቅ አይደለም። የሀገሬን ሁኔታ ከባድ ሊያደርግ ይችላል ብዬ የማስበት ውስጥ አንዱ እንዲህ ክሪቲካል ባላንስ የሆኑ ድምጾች ገበያው ላይ ሲሰሙ አለማየትም ጭምር ብዬ ነው ማስ አድካም የሆነ የፖለቲካን መረዳት ምንጮችን አጣቅሰም የማውራት ምናልባትም ከዛም በላይ ደግሞ በጽሁፍ ይሁን ከተባለ ብዙ ነገሮችን ስትመለከት ሆኖ የምታይበት አይደለም እና ብዙ ነገሩ የፖለቲካን ባህሉም ይሁን ፖለቲካን ኤክሰርሳይዝ የምናደርግበት መንገድ በጣም ስተቱ የበዛ ነው እንደኔ መረዳት። ዲፕሎማሲ የትኛውም ጠጠር ውጤት ታመጣለች። የትኛውም ስምምነትና አግሪመንት በእንደዚህ አይነት ብዙ ስለተወራላቸው እንዲህ ስለመጡት እንግዳችን ጭምር ስለ ካልቸሩ ስለ ትራዲሽኑ ጸረ ኮሎኒያል ምናምን ፓርላማ ድረስ እኒህ ሰው እንደ ዲፕሎማሲ ከፍ ያደርጋሉ ወይም ደግሞ ብሔራዊ ጥቅምን ከፍ ያደርጋሉ። በእነዚህ ጥንታዊ ግን ዘመናዊነት ውስጥ ደግሞ የተለያየ ችግር የማያጣቸው ሀገሮች ውስጥ የንግድ የኢኮኖሚ የዲፕሎማሲ ቢኖር እንኳን የሚሊተሪ ግንኙነታቸውን ይሄ መልካም ወዳጅነት ከፍ ያደርገውም ካልክ ስለ ፖለቲካ መነጋገር የለብንም። በቃ ዲኬድ ነው ማለት ነው። መነጋገርም የለብንም። ያለበለዚያ እኔ ከዛ በታች የትኛውን ቧልት ሊሆን ይችላል ብዬ ነው የማስበውና ያ ካልሆነ ምን ይሁን በቃ እንዴት በዚሁ ጀርባ የሚሰማኝ ምንድነው ይሄ ክሪቲካል እውነተኛና የኢትዮጵያን ጥቅም የኢትዮጵያውያንን ዜጎችን ጥቅም ቅድሚያ የሚሰጡ አካላት በተገፉ ቁጥር ወይም አድማጭነት እና ተመልካችነት በጠፋ ቁጥር ፎር ሹር ጎትቶ የሚወስደን ማህበራዊ ችግራችን የሚያብሰው በርካታ ድምጾች ሚዛን እየደፉ ይመጣሉና ኦርጋኒክ የሆነው ድምጽ ወይም ደግሞ ኦርጋኒክ ኢንተሌክቹዋል ወይም በዛ ዙሪያ ላይ ያሉ ሰዎች ሙያተኞችም ጭምር መጋበዝ እናንተ የምታደርጉት ጥረትም ጭምር እጅግ የሚበረታታ we have to do by the way ለምሳሌ ዩብ አሁን እሳቸው ላይ እንትን አልን እንጂ ሺ ጂንፒንግ እኮ ጠርተዋቸው በድል ቀናቸው ላይ ሴፕቴምበር ላይ ተሳትፎ አድርገዋል። የሻንጋይ ኮርፖሬሽን ኦርጋናይዜሽን የሚባለው ላይ ተገኝተው ቻይናን ጎብኝተው በጣም ትልቅ እንትን የተደረገላቸው ናቸው። የአሜሪካውን አንስተነዋል። ፕሬዚዳንት ቭላድሚር ፑቲን ከ3 ወይ ከ2 ሳምንታት በፊት ኒው ዴልሂ ነበሩ። እሳቸውን ለማግኘት የሚሄዱበት ለሁለትዮሽ ስብሰባ ቢሆንም ዲፕሎማቲክሊ ትልቅ ሚና ስላላቸው ነውና ይሄ ጉዳዩን ከዚህ አንፃር ቅድም ያነሳው የዚህ ታሪክ ባለቤቶች ነን የሚል ትውልድ ወይም ደግሞ የሚል ማንኛውም ዜጋ እንደዚህ አይነት ነገሮችን በቀላሉ ማየት ምክንያቱም አሁን እኛ የምናወራው ስለ ይሄ መልታይ ፖላር ወርልድ ነው። የሁሉም ዓለም እየተፈጠረ ነው በሚባልበት ሰዓት ላይ አንተ በሁሉም ዓለም ላይ መሮጥ የሚችል የዲፕሎማሲና የፖለቲካ መደላድል ከሌለ የለም እንኳን ከዓለም በሌላ የራስ ፖላር አለ ማለት ነው። የኋላ ቀርነት ፖላር እኔ የሚገርም እንዴ ይሄን ሳልል መውጣት ስለማልፈልግም አንዳንዴ አሜሪካን የምትባለው ሀገር ወይም ደግሞ ህንድ ወይም ደግሞ አውስትራሊያ መጣ የኛን የፓርቲና የፖለቲካ ሁኔታ አደላድሮልህ ሌላዎችንም ስራ ሰርቶልህ የሚሄድ አድርጎ የማሰብና እንደዚህ አይነት የፖለቲካል የዓለም ስርዓት የለም፣ ሊኖርም አይችልም። ለምን ሀገራት ለኋላዊነት አለ፣ መዘዙ ብዙ ነው። ጣልቃ ገብተህ ብዙ ነገር ስራ ባልክ ቁጥርና እንደው ኦተንቲክ የሆነ የህዝብ ድምጽና ክሪቲካል የሆኑ ድምጾች ወደ ህዝብና መነጋገሪያ መሆን ቢችሉ ክሪቲካል የመሆን አቅምን ከፍ ቢል
የፖሊሲን ጉዳዮች በጥልቀት የመረዳት አቅማችን ከፍ ቢል የምንኖረው የጋራ ሀገር ላይ ነው። ሌላ ምንም ነገር የለም። የምንቀምሰውም ችግር ካለ በጋራ ሀገር ላይ ነው የምንቀምሰውና የትም ተሰደህ ብትኖር ያው ወላጆች ወይም ምቾኛ ወይም ሌላ ሰው እዚሁ ሀገር ሊሆን ይችላልና እንደዛ መሆን የለበትም። ላለመሆኑ ደግሞ የግድ ኦርጋኒክን የሆነ ነገር መኖር አለበት ብዬ አስባለሁ። ምን መሆን አለበት? አሁን የኛ ሚና ይሄ በመልታይ ፖላር ወርልድ ውስጥ ያለንን የአፍሪካውያን ሚና አለ። በዌስት አፍሪካ ላይ የተለያዩ ችግሮች አሉ። ከዚህ ከመንግስት እንትኖች ጋር በተገናኘ እሱ ሌላ ነው። እሱ ላይ ደግሞ የገቡ ኃይሎች አሉ በተለያየ መንገድ። ከዛ ውጭ ደግሞ እና የአሜሪካን ሞር እናነሳዋለን። አሜሪካ የገባችበት መንገድ ብዙ ጥያቄዎች ሊነሳ ይችላል። ኦፍኮርስ አሜሪካ ከዚህ በፊት ቻይና ይሄ ሮድ ኤንድ ቤልት በሚባለው ኢኒሺዬቲቭ አፍሪካን ስታጠቃልል ከዛ እነ ፕሬዚዳንት ባይደን መጡና በጂ7 አማካኝነት B3W ቢልዲንግ ባክ ዘ ቤተር ወርልድ የሚል አንድ አመቱ። ብዙ የተሳካለት አልመሰለኝም። ይኖርም አይኖርም አላውቅም። እንደዚህ እያሉ ሞከሩት፣ አልሆነም። ግን ፕሬዚዳንት ዶናልድ ትራምፕ አሁን ኢንቨስትመንትን ልክ እንደነ ቻይና ይዞት በመጡት አይነት አውድ ነው አፍሪካ ውስጥ የገቡትና ብዙ ሰዎች ምን አስበው ነው ሪፐብሊካኖቹ በዚህ ልክ ምናምን የሚል ሀሳብ አለና አንደኛ እኛ ለመልታይ ፖላር ወርልድ ምንድነው ኮንትሪቢዩት ማድረግ ያለብን? ለዓለም ኃላፊነት ያለባት ሀገር ናት ኢትዮጵያ። ምክንያቱም ብዙ ነገሮች ሜንሽን ማድረግ ስለሚቻል ተሳትፏችንም በዛ ልክ ስለሆነና ምን በመልታይ ፖላር ወርልድ አስተዋጽኦ የለህም ማለት ለሚመጣው ዓለም አስተዋጽኦ አልሆነም። እሱ የራሳችን ጉዳይ ይሆናል። ግን እዛ ላይ አስተዋጽኦ አለማድረግ፣ እጅና ጣጥፎ መቀመጥ ቅድም ባልኩ የማይታወቅ የኋላ ቀርነት ፖላር ወይም ደግሞ የልክ አዲስ የዓለም ስርዓት እንደሚባለው የኋላ ቀርነት ስርዓት የራስን ይዘ እንደመሄድ ይቆጠራልና ትራምፕስ ምን አስበው ወደዚህ መጡ የሚሉ ጥያቄዎች ይነሳሉና አንተ ሞር አንደርስታንድ ታረጋቸዋል እሱንና የኛስ አስተዋጽኦ የአፍሪካውያን ምን መሆን አለበት ከሚለው ከዚህ ከዓለም ዲፕሎማሲና ስርዓት ለውጥ ጋር እንዲ ብዙውን ጊዜ ወደ ከአፍሪካው ጀምርና ወደ ሀገሬ እያጠበብኩት እመጣለሁ። ብዙውን ጊዜ የዓለም ስርዓት ለውጦች ለአፍሪካ በረከትም መርገምም የፈጠሩበት ሁኔታ አለ። ሁሌ ካልቸር ላይ ትናንትና ላይ ላለመቸንከር ካልሆነ ለምን ዲፕሎማሲን ከስርና ከመሰረቱ ያብራራ ውስጥ ጥሩ ነው። የአፍሪካ የሉዓላዊነትና የሀገር ኢንዲፔንደንሲ ጉዳይ የሚዳኝ ስርዓትና መንግስት የተፈጠረው ልክ መልቲፖላር የነበረው የሰከንድ ወርልድ ዋርና የመጀመሪያው ዓለም ጦርነት ላይ በጣም አልትራ የብሔረተኝነት ስሜቶች ጎልቶ የወጡበት ዘመን ነበረ። ከዛ በኋላ አፍሪካም ይሁን በሉዓላዊነት የእያንዳንዱ ሀገር ሉዓላዊነት የቅኝ አገዛዝ በህግ እና ከዛ በኋላ የሉዓላዊነት ጉዳዮች ትልቅ ቦታ የተሰጣቸው ደግሞ ምናልባትም የቀዝቃዛው ዓለም ጦርነት የመጀመሪያ ሴሚስተር ላይ ነው ማለት ይችላል። እስከ መጨረሻው ድረስ አፍሪካ በሁለቱም ፖላሮች ውስጥ የመጠቀም እድሏ ከፍ ያለ ነበር። በእነዚህ ጊዜ የነበረው የኢትዮጵያ አቋም ግልጽ ነው። በሰላም ወይንም ደግሞ በጣም ፖላራይዝድ ባልሆኑ የብሔራዊ ስሜቶቹ ሳይዋጡ ቀርተው ጦርነትና ሰላምን የማያወግዙ ከኢትዮጵያ ይሄ መንፈሳዊ ሴትነት አላት አይደል? ኢትዮጵያ ከዚህም በፊት ብለናል ሚስቲክ የሆነ ነገር አላትና ያ ሊገልጹና ሊያሳዩ የሚችሉ አቅም ደካማ የመምሰል ጥንታዊነትና የዘመናዊ ትግል ያለባት ሀገር ግን ደግሞ በሞራል ነው ከፍ ያለች ሀገር ሆና ነው የምትሰማ ብዬ አስባለሁ። ሀገሬን ሳስብ እኔ ከነ ብዙ አሳዛኝና አስለቃሽና ጉዳዮችም ጭምር ይሄን ማሰብ ባይምሮዬ መብቴ ስለሆነም ጭምር ነው መነግርህና እንደዛ አስባለሁና ያን የሚመጥን የፖለቲካና የፖሊሲ ቁመና ነበራት ኢትዮጵያ። ለምሳሌ ተወራለች፣ ተጨፍጭፋለች በጦርነቶች ውስጥ ሁለተኛው። ከዛ በኋላ ደግሞ ለዓለም በመሰልና ባቻዎቿ መጨፍጨፍና አቅመ ደካሞች ሁሉ ይጥፋ የሚል የዳርዊኒያን የሚመስል የካፒታሊዝምን ጉዳይ ደግሞ አብራ ያወገዘችም ሀገር ጭምር ነች። ስለዚህ የፖላር ለውጦች ለግሎባል ሳውስ በተለይ በዚህ ብዙ አልበለጸጉና ግን ለሉዓላዊ ክብረታቸው እኩል ከሉዓላዊ ከፍታቸው እኩል ለሆነባቸው ሀገሮች የሚያመጣው መርገምም በረከትም አለ። የመጀመሪያው ጉዳይ አንተ እንዴት ሞኒቨሩን ታደርገዋለህ ነው ለራስ ጥቅም። ለምን ዓለም አማራጩ ሲበዛ እኔ መደንዘዝ ወይንም ደግሞ እኔ አማራጭ አልባ ወይንም ደግሞ አማራጭነት ሊያስተናግድ የሚችል የመልቲላተራሊዝም ጉዳይ አድርጌ ፖሊሲን ማልቀጽር ከሆነ
ስቲል እየተገለልኩና በሁሉም መልኩ እየተገፋሁ የምመጣበት ሁኔታ ይኖራል። ስለዚህ የዓለም ስርዓት ሲቀያየር ለምሳሌ ሁለት የዓለም ስርዓትና የተረጋጋ ሰላም ይሄ ባላንስ ኢዝ ሶርስ ኦፍ ፒስ የምትልበት የለም። የዓለም ስርዓት ደግሞ ሄደና የአንድ ፖላር ብቻ ሲሆን የኢትዮጵያ ሚና በጣም ጤናማ በሆነ መልኩ የአሜሪካንን ፖሊሲና የኒዮ ሊበራል አስተሳሰቦችን ኢትዮጵያ የምተችበት ጊዜ ነበር። ስለ እውነቱ በኢህአዴግም ጊዜ ጭምር የነበሩት በጽሁፍ በአደባባይ የወጡ የለም የአፍሪካ ጉዳይ በዚህ ተስፋፊ የብሔራዊ ጥቅማቸውን ከካምፓኒ ጥቅም ጋር እኩል የሚያዩ ስርዓተ መንግስት ሳይሆን ስርዓተ ትርፍን ብቻ ማዕከል የሚያደርጉ ጉዳዮች ምናልባትም የቀኝ አገዛዝ መጥፎ ትውስታዎችና ጋኔኖች ይቀሰቅስብናል የሚል ኢትዮጵያ ውስጥ የሚወጡ ድምጾች የሚጻፉ ስራዎች እንደ ፎሬን ፖሊሲ የሚታዮች የኢትዮጵያ ጉዳይ የልማታዊ ነገር የማስመሰል ጉዳዮች ነበሩ። ጥሩ ተሞክሮች ናቸው። አሁንም ደግሞ ባለንበት በጣም ጦርነቶች አስጊና የበዙበት ሁኔታዎች፣ ውንጀላዎች፣ ስርዓተ መንግስቶችን መናድና የነን ስቴት አክተሮች ሚና በየቦታው ሉዓላዊነትን ፈተና ውስጥ ቻሌንጅ በሚያደርግበትም ወቅት ኢትዮጵያ ሲሪየስሊ ጠጠሯን እየጣለች እንደሆነች የሚያሳዩ የዲፕሎማሲ ጉዳዮች አሉ። ለምሳሌ በጦርነቶች መሀል የያዘቻቸው አቋሞች፣ በዚህ በድንበር ተሻጋሪ ጉዳዮች ውስጥ የያዘቻቸው አቋሞች፣ ከእንደገና ደግሞ በዚህ በዌስት አፍሪካ የሚሆን በዌስት አፍሪካና በአፍሪካ ውስጥ ያላትን ተደማጭ የመሆን አቋሞች እና ደግሞ እኔም አንተም ብዙ ኢንተረስትድ ሆነን የሰራንበት ዘ ግሪን ሳይድስ ኦፍ ፖለቲክስ በልምላሜና አረንጓዴ ቦታዎች ላይ ለምን ፖለቲክስ ሁሌም ውሳኔ መሆኑ አይቀርምና እዛ ላይ የሚኖራትን አስተዋጽኦ ጭምር ከፍ እያደረገች መምጣቷ ያቺ ልምላሜ ለሞራል ከፍ ያለ ግምት አእምሮ ውስጥ ከልጅነት የጀመረው የተሳለውን ድምጿን እየሰማሁ መምጣቴን ጭምር እያየሁበት ያለበት ሁኔታ አለ። ሁሌም ግን ብልህ መሆን ያለብን እነዚህ ጉጉቶቻችን ሁሌ እንደነበሩ ይጠበቃሉ ማለት አይደለም። የዲፕሎማሲ ጠጠሮቻችንን ማይሆን ቦታ ደግሞ ስንጥል አብሮ ዝቄ ማለት ጉዳይም ጭምር ይኖራል። ስለዚህ ጥንታዊነት፣ የጂኦፖለቲክስ አስፈላጊነት፣ ስርዓተ ማህበርና ፖለቲካ እና ደግሞ የፖለቲካል ባህል እና ስርዓተ መርነት መሆን ኢትዮጵያን የተሻለ ተመራጭ ያደርጋታል ብዬ አምናለሁ፣ አስባለሁ። ዌስት አፍሪካ ላይ የነካቸው ጉዳዮችም አሉ። የዚህ የመልቲላተራል ፍላጎቶችና የድንበር ተሻጋሪ ጉዳዮች ቦኮ ሀራምም ይሁን ከእንደገና ደግሞ የፓይረሲ ባህር ተሻጋሪ የሆኑ ጉዳዮችን በጋራ መክታት አለመቻልና ዌስት አፍሪካ ውስጥ ያሉት የቴሪቶሪ ሰርጦችን የሚያልፉና የሚሻገሩ ጉዳይ ላይ ሪጂናዊ በሆነ ቁመና መልኩ ለመመለስ ለመመከት የዳበረ የስርዓተ እና ደግሞ አንዳንድ የስርዓት አርበኝነት ባለቤት መሆን እየፈተናቸው የመጣበት ሁኔታ ነገር አለ። ከኢኮዋስ መውጣት፣ ከዛ በኋላ የተለየ አሊያንስ መፍታት፣ ስርዓተ መንግስት ተቀየረ። ግን አሁን የመጣው ስርዓተ መንግስት ወታደራዊ ብሔረተኝነት መቀስቀስ ግቦ ያደረገና ምናልባትም የዲሞክራሲና የሰብአዊ መብትና የገበያ ጉዳዮችን የምዕራባዮች አደጋ ብቻ አድርጎ የመሄዱ ጉዳይ ከዛ በኋላ ደግሞ ምናባዊ ጠላቶችን መፍጠር እኔ ከሌለው አይነት የሚሉት ነገሮች ወጣት የአፍሪካ መኮንኖች አይምሮ ውስጥ ብዙ ጊዜ ስህተትን አሰርተዋል ከዚህ በፊት። ስለዚህ እዛ ላይ ጠንክሮ ሪጂናል በሆነ ደረጃ ቢያንስ ለምን አፍሪካ ሰፊ ነች፣ ኮንቴክስቹዋል የሆኑ አካባቢያዊና ታሪካዊ የሆኑ ነገሮቿ የብዝሃ ህዝቦች መገለጫዎች ናቸው። አፍሪካውያን በብዛት ደግም ናቸው። ከቤተሰብ ከለንደን እዚህ አፍሪካ ውስጥ ቤተሰብ የሚመስል ነገር እናያለን ይለዋል ብዙ የእንግሊዝ ጸሐፊዎች ጭምርና እነዚህን ተፈጥሯዊ ተዋህቦ የሆኑ ጉዳዮችን ተጠቅሞ ስርዓተ መንግስትን የማንበር ጉዳይ ለምን የቅርብ ጊዜ መንግስት ስርዓተ ታሪክ ያላቸው ሀገሮች ናቸው። እነሱን የቅርብ ጊዜ እኛን ደግሞ ጥንታዊ በማድረግ ብዙ ልኮራ ፈልጌ አይደለም፣ ከተሰራበት ሁሉም ነገር ከፍ ሊል ይገባልና እዛ ላይም የመልቲላተራል ፍላጎቶች ላይ ከፍተኛ ጥረት ማድረግ ተገቢ ነው ብዬ አስባለሁ። ልክ ነህ። የዓለምን እንደው አጠራርገህ እንድትነግረኝ ነው። ዓለምን የሚመስል ዲፕሎማሲና ስትራቴጂ መቅረጽ በዚህ በምንለው ዓለም ውስጥ ተሳታፊ ለመሆንም እድል ይሰጣልና አንዳንድ ነገሮችን ስንመለከትም ከዛ አንጻር የሚቀዱ ናቸው። ምዕራብ አፍሪካ ላይ እንግዲህ የተለያዩ ችግሮች የሚመለከተው እኮ ሪስፖንሲብል የሆነ መንግስት የለም ማለት ሳይሆን ነበረ። ግን ልክ ይሄ ፓይሬሲውን ጉዳይ ስናነሳ እዚህ ቀይ ባህር ላይ እኮ እንመጣበታለን። በዚህ በህንድ ውቅያኖስ በእኛ በዚህ በቀይ ባህር አካባቢ እኮ የተለያዩ እንቅስቃሴዎች ከዚህ የባህር ላይ ወንበዴዎች እኮ የሚያስቸግሩበት ምክንያት እነ ግብጽ እና ኤርትራ ምናምን የመሳሰሉ ሀገራት ኢትዮጵያ ወደዚች አካባቢ ዝራት እንዳትል ብለው የሚያስቡ ሀገራት ሴኩሪቲውን እኮ መቆጣጠር ስላልቻሉ ነው። ስለዚህ አሜሪካ ደግሞ እንደዛ አይነት አቅም ያለው ኃይል ትፈልጋለች። አብሮ ሊታይ የሚችል ነውና ይሄ
በጣም በሚገርም ሁኔታ እኮ ሁቲዎች በዚህ በቀይ ባህር የስዊዝ ካናልን ዘግተው 50 እስከ 60 በመቶ የግብጽን ገቢ ቀንሰውታል። አንድ ሚሳኤል ተኩስ አታውቅም በታሪኳ ሁቲዎች ላይ። ያ ማለት አሁን ከዚህ ከጋዛው ጦርነት ጋር በተገናኘ ጥቃት መሰንዘር ከጀመረ በኋላና ምን ያህል ቢፈሩስ ነው ሁቲዎችን የሚል ጥያቄ ታነሳለና በዛ አካባቢ ዝር የሚል መርከብ የለም ብሎ የግብጽ እንኳን በስዊዝ ቦይ የምታገኘውን ጥቅሟን እስከ 50 እና እስከ 60 በመቶ አታለች። እንደዛም ሆኖ አንድ ሚሳኤል አልተኮሰችም። ይሄ የሚያሳየው ምንድነው? እዛ ቀጠና ላይ ፓወርፉል የሆነ አገር ታሪክ ያለው ያስፈልጋል። ስለዚህ የአሜሪካ መንግስት ደግሞ ይሄን የሚጠብቅለት ኃይል ይፈልጋል። ካይንድ ኦፍ ኢትዮጵያ ማለት ነውና የመጡበት መንገድም ከዚህ ከሴኩሪቲ አንፃር ይሄ ነውና አጠር አድርገህ ምናልባት እዮባ ከነገርከኝ። እኔ ሁሉ ጊዜ የጂኦፖለቲክስና የዚህ ኦፌንሲቭ ሪያሊዝም የሚሉትን ነገሮች ቀይጠን ማየት እንደው የሀገሪ ጉዳይ የኔም ነው መረዳቴን ትክክለኛ ላደርገው ይገባል። ለምን ነጻ አስተሳሰብና ክሪቲካል የሆነ አስተሳሰብ ከችግር ስለሚያወጣ ነው፣ ወይም የነጻነት ባለቤት ስላደረገን ነው። በተጋርሎ የነጻ ሀገር ነው ያገር እንደ ነጻም ሆኖ እንዲቀጥል የምትመኝ ከሆነ እነዚህን ውስጡን እየዳበስክ መሄድ ተገቢ ነው ብዬ አምናለሁ። ይሄ ጉንጭ አልፋ ከሆነ አሉ ባልታዎች በዘለለና ሁሌም ልዕለ ኃያለው ሀገር አሜሪካ መረቧን ስትል መረብ ውስጥ በረከትም መርገምም ይኖራል። የዓለም መፋጠጥና መጋጨት መላኮስ ወደ ክልልህ ወደ ቀጠና ወደ ሰፈርህ የሚያመጣው በረከትም መርገምም ሊኖር ይችላል። በሰው ልጆች ስቃይ የሚጠቀም ሀገር ይኖረኝ እያልኩ አይደለም። እንደዚህ አይነት ወራዳ ሀገር እንደሌለኝ ማንም የምታውቀው ነው፣ በተለይ በዓለም ፖለቲክስ ውስጥ ግን በጣም የመጠቀም አቅማችንን በተለይ ተለዋዋጭና ለምሳሌ ምዕራባዊና አሜሪካን ስለ ሰብአዊነት የሚሰጡት ግምትና እኛ ደግሞ ስለ ሰብአዊነት ያለን አመለካከት ይለያል። እነሱም በእኛ ቁምጣ ይዳኙ፣ እኛም በእነሱ አልባሳት ልንሞሸር አንችልም። የየቅል ፍላጎት የየቅል ስቴጅና የየቅል ስርዓተ መንግስት ያለን አካላት ነን። ሃንቲንግተን እንደሚለው በአንድ አይነት የባህረ ጥምቀት ውስጥ ልናልፍ አንችልም። የአሜሪካን ውስጥ በየፊልሙ በየዜናው በየፍላጎቶች ውስጥ የምታየውን ነገር ይሄ ወይ ሲሰግድ ወይ ሲያስቀድስ ወይ ሲጸልይ የምታውቀውን ሀገር ውስጥ በአንዴው ሊፈጽመው ማለት አትችልም። ያ ማለት መልካም ሀሳቢና ያለምን ሰላም የተሻለ የሚያደርገውን የአሜሪካን ሪሶርስ ራሱ በአግባቡ እንዳትጠቀም የሚያደርግ ጉዳይ ይሆናል። ስለዚህ የተለያዩ ሀገሮች የተለያዩ ፍላጎቶች አለን። አንድ የሆነ የዓለም አቀፍ ግንኙነት ውስጥ እንገኛለን። ብዙውን ጊዜ ይሄ የመሪዎች ራስነት ይሄ አይዲዮሲንክራሲ የምትለው የፎሬን ፖሊሲ ጉዳዮቻችን የጂኦፖለቲክስን የመቆጣጠርና ሄጌሞኒ የመሆን ለምን ኖዳል ስቴቶች የመሆን በአሜሪካን መረቦች ውስጥ የሚሆን በተለይኛው ውስጥ እነዚህን የማድረግ ከፍታ በጨመርን ቁጥር ብሔራዊ ጥቅማቶቻችን ላይ አንድ ልባድ አንድ ሌየር እየጨመርን እንሄዳለን ማለት ነው። ይሄንን እስከተጋንበት ድረስ የሚያኮራን ይሆናል። እስካልተጋንበትና እየተጠነቀቀን እስካልተራመድን ድረስ ስንተጋበት እንደባለፈው የአረንጓዴ በአረንጓዴ ሆነ እኛም ተደስተን የነበረበት ሁኔታ ነበር። ሳንተጋበት ስንቀር ደግሞ ዝቅ የሚያደርገንና የዘላለማዊ እውነታና ተለዋዋጭ እንደሆነ ጭምር መረዳት ሀገሩን የሚወድ የኢትዮጵያ መኖር የሚፈልግ ዓለም አቀፋዊ አክትረስ በሙሉ ሊረዳው የሚገባ ይመስለኛል። ልክ ነው። መረቧ ስትል መረቧ እንግዲህ የምትይዘው በረከትንም መርገምትንም ከሆነ የምርጫ ጉዳይ ነው። በረከቱን እያፈላለጉ መሄድ ያስፈልጋልና በረከት እያፈላለጉ ሲባል ዲፕሎማሲን እያስተካከሉ ስጋቶቹን እየዘጉ መሄድ ስለሚያስፈልግ ነውና እዮብ እንመለስባቸዋለን እነዚህ ጉዳዮች። እኔም ከልብ አመሰግናለሁ ወንድም። ውድ ተመልካቾቻችን ተከታተሉት የነበረው የኢቢሲ ዓለም አቀፍና የተለያዩ ሀሳቦችን አንስተናል። የእዮብ ዘውዴና ቢኒያም ካሴ አብረናችሁ ቆይታ አድርገናል። መልካም ጊዜ ይሁንላችሁ።